በየ8 ዓመቱ ልክ ቀኑ ሲደርስ አንድም ቀን ሳይጨምርና ሳይቀንስ ስልጣን ላይ ያለው አካል ኃላፊነቱን ለቀጣይ ትውልድ በሰላም ያስረክባል። ስልጣን አልለቅም በማለት የፈሰሰ አንድ ጠብታ ደም የለም። ይህ ለምዕራባውያን የተሰጠ አዲስ የዲሞክራሲ ትርጓሜ አይደለም። እዚሁ አገራችን ላይ ለዘመናት የቆየው የገዳ ስነስርዓት እውነታ እንጂ። በኦሮሞ ሕዝብ ዘንድ ለዘመናት የጸናው የገዳ ስነስርዓት ባሊ የተባለ እጅግ አስደናቂ የስልጣን ርክክብ አለው። በታሪካዊው የኦዳ ዛፍ ስር የሚከናወነው ይህ ሽግግር 3 ታላላቅ ምሰሶዎች አሉት። ፍጹም ሰላማዊነት፣ ጥብቅ የጊዜ ገደብና የህግ መታደስ። ስልጣንን ሙጥኝ ማለት ፈጣሪና ህዝብ መበደል በመሆኑ ሽግግሩ በታላቅ ክብርና አሮጌ ህጎችን በህዝብ ፊት በመሻር ይፈጸማል። ታዲያ ይህንን የታሪክ መሰረት ይዘን ወደ ዛሬው እውነታችን ስንሻገር 7ኛው ሀገራዊ ምርጫ ተካሂዶ ውጤት እየተጠበቀ ባለበት በዚህ ወቅት ልናስተውለው የሚገባ ትልቅ እውነት አለ። ህዝቡ በራሱ ሙሉ ፍላጎትና ነፃነት ወጥቶ የራሱን እድል የወሰነበት ሂደት አባቶቻችን በገዳ ስነስርዓት በተግባር ያሳዩን ያ ታላቅ ፍልስፍና አይደለምን? የስልጣን እውነተኛ ምንጩ ራሱ ህዝብ ብቻ መሆኑ የመግዛት ኃይል የጊዜ ገደብ እንዳለውና የህዝብን ድምፅ በጸጋ በመቀበል የሀገር ህልውና መሰረት እንደሆነ የሚገልጽ ነው። ዲሞክራሲን ከሩቅ የምንኮርጀው አይደለም። እዚሁ ሀገራችን ውስጥ የበቀሉ ታላላቅ የሰላማዊ ሽግግር እሴቶች አሉ። 7ኛው ጠቅላላ ምርጫ ይህንን ሀገራዊ እውነታ በተግባር አሳይቶናል። አሁን ላይ ሁሉም የፖለቲካ ፓርቲዎች የህዝብን ድምፅ በጸጋ ተቀብለው የነገዋን ኢትዮጵያ በትልቅ አደራነት ይረከባሉ። ልክ እንደ አባቶቻችን የገዳ እሴት የህዝብ ውሳኔና የባሊ ሽግግር ያለምንም ማመንታት በክብር በመቀበል ሀገርን ሰላምና የህዝብን አንድነት አክብሮ በክብር መጓዝ የሁላችንም የጋራ አደራ ነው። ይህንና ሌሎች መሰል መረጃዎች እንዲደርሷችሁ የኛ ቤተሰብ ይሁኑ። እንዲሁም የሀሳብ ሚዲያ ዩቲዩብ ቻናላችንን ሰብስክራይብ ማድረግዎን እንዳይረሱ።